አንዳንድ ጊዜ የሆነ ሰውን የምናወዳድርበት ቦታ አለ። ማለት የፈለግኩት ምንድን ነው? እኔ ባጭሩ ብሩኬንና ሀይሚን ከማንም ላወዳድራቸው አልችልም በሚለው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እኔ እነዚህ ምርጦችን በደንብ በስነስርዓት ካላቆለባበስኩኝ ካላሞጋገስኩኝ ቅር ይለኛል እና ለማሞጋገስ ዛሬ በእውነት ለመናገር ያክል እኔ በዓል እያከበርኩኝ አይደለም፣ አልዋሻችሁኝም። ነገር ግን ጠዋት ላይ ዝም ብዬ ስጠብቅ የነበረው ብሩኬንና ሀይሚን ብቻ ነው። በቃ አለቀ። እኔ ማንንም ሰው ስጠብቅ አልነበረም፣ ማንንም ማለት ነው። በቃ እኔ አሁን እነሱ ፎቶ ፖስት ካደረጉ ሰዓት ጀምሮ በጣም ደስተኛ ሆኛለሁ። በዓሉን እንዳከበርኩት ያክል ነው የሚቆጠረው እንደኔ ማለት ነው። በዓሉን ደግሞ እያከበራችሁ ያላችሁ ሰዎች ያው መልካም በዓል። በዓሉን ለምን አላከበርሽም ምናምን ልትሉ ትችላላችሁ። አንዳንድ ጊዜ የምንኖርበት ቦታ ይወስነዋል። ለዛ ነው እንጂ ሌላ ነገር ምናምን አይደለም። በእርግጥ እኔ ይመቸኛል የሆነ ምግብም ላሰናዳ ብል የሆነ ነገርም ላድርግ ብል እችላለሁ ግን ሰንፌ ነው ውዶች። አንዳንድ ጊዜ እኮ አይጣል ነው። እኔ በብሩኬና በሀይሚ ውዴታ ተጠልፌ ወድቄላችኋለሁ። ሆዴን ምኔን ረስቻለሁ። በቃ አሌለ ስሬ እነሱ ሆኗል ትላላችሁ። እና ምልላችሁ ነው ብዙ ጊዜ ብሩኬንና ሀይሚን የሆነ ቦታ ላይ እንደዚህ ለማወዳደር ምናምን እንደዚህ ፎቶ ምናምን ተቀናብሮ ሳይ የግሌን ነው የምነግራችሁ። በጣም እናደዳለኝ እና እኔ ብሩኬንና ሀይሚን ከማንን አላወዳድራቸውም። የምሬን ነው የምላችሁ። እኔ ለብሰው ድምቅ ብለው የሚታዩኝ ለእኔ ነው። እኔ ለእናንተም ሊታያችሁ ይችላል። እኔ ሁልጊዜም እንደዚህ ለብሰው፣ በተለይ ደግሞ የአበሻ ቀሚስ ሲለብሱ፣ እንደዚህ ባህል ልብስ ሲለብሱ በቃ ሙሽራ መስለው ነው የሚታዩኝ። ሁልጊዜም ብትለብሱ ምናምን ነገር ምናምን እላለሁኝ፣ እንደኔ ማለት ነው። ሁልጊዜም እኔ እነሱን ከማንም ማወዳደር አልችልም። ቢለብሱ የሚያምርባቸው፣ ቢናገሩ የሚያምርባቸው፣ ፕራንክ ቢሰሩ የሚያምርባቸው፣ ሀይሚዬና ብሩኬ ደግሞ በስስት ሲተያዩ የሚያምርባቸው፣ አንዳንድ ቦታ ላይ ደግሞ ከእነሱ እየተኮረጀ አበባ አሰጣጥ ነው የሆነ ነገር ሼር ተደርጎልኝ ጧት ውዶቼ በሳቅ ፍርስ ብዬላችሁ ልነግራችሁ ነበረ። ምናልባት እናንተ አይታችሁ ይሆናል ብዬ ዝም አልኩኝ፣ አለፍኩትኝ ማለት ነው። ብቻ ሁሉም ነገር ባጭሩ መምህር ናቸው ትላላችሁ። የሚዲያው መምህር ናችሁ የኔ እንቆች ማለት ነው። ሀይሚ ደግሞ እንዴት ነው በስስት የምታዩ? ብሩኬም ሀይሚን በስስት እየተያዩ ነው። በስስት የሚተያዩትስ ነገር ያኮ ነው እኔን በቃ ሌለ ፍዝዝ የሚያደርገኝ ትላል። ሰው ልጅ አይጠለፍ ምንድነው አይለከፍ ይባላል፣ እንደዛ ነገር ማለት ነው። አሁን ብሩኬና ሀይሚ እንደዛ አብረው ሲሆኑ ያምርባቸዋል። ብሩኬ እንግዲህ በዓል ነው አደለ? በዓልን ፏ ድምቅ ብለን ማሳለፍ አለ። በዓልን እንደዚህ ድምቅ ብለን ማሳለፍ አለብን። በዓል ካለፈ በኋላ ያው ማጨለሌ የማይቀር ነው። የፕራንክ ሱሴ ምናምን ነገር ከበደን ማጨለሌ የማይቀር ነው ምናምን ይመስላል አስተያየቷ ማለት ነው። ብሩኬን ማለት ነው። ሀይሚዬ ብሩኬን አይሆን እንጂ እኛ ከበደም ሆነ ፋሲልም ሆነ ማንም አጨልዩ እኛ ችግር የለብንም እና እኛ ችግር የለብንም። እርስ በራሳችሁ አትቦቃቀሱ፣ አትጣሉብን እንጂ ችግር የለብንም። እኛ ፍላጎታችን ሁል ጊዜም እንደዚህ ፈገግ እንድትሉና ድምቅ ብላችሁ እንድትታዩ ነው። አምራችሁ ደምቃችሁ እንድትታዩና ከፍ ብላችሁ እንድትታዩልን እንጂ የምንፈልገው ከበደን አጨለልሹ አላጨለልሹ ችግር የለውም። ወደ ብሩኬ ደግሞ አስተያየት ስንሄድ ማለት ነው ውዶቼ፣ የኔ ንግስት፣ አንቺ የአራት ልጆቼ እናት፣ ከአንቺ ውጭ ማንም በእኔ ህይወት ውስጥ ሊነግስ አይችልም፣ ሊኖርም አይችልም። እንዳታስቢ፣ እነ ጠንፊዎችንም በፍጹም እንዳታስቢያቸው የሚል የሆነ እንደዛ አይነት አስተያየት ነው አስተያየቱ ማለት ውዶቼ፣ ፈታ እንድትሉ ብዬ እንጂ እነሱ ምን ያስቡ ምን አላቅም። የፍቅር አስተያየት ነው እየተያዩ ያሉት። እንዲህ ያው የራሴን ግምታዊ አይደለ ግምታዊ አስተያየት፣ የራሳችሁንም ግምታዊ ሀሳብ መስጠት ትችላላችሁ። ነገር ግን ከፎቶ ያነበብኩትን ነገር ነው እየነገርኳችሁ። ግድ ማብራሪያ መሰጠት አለበት ታውቃላችሁ። እንደዛ ነገር ማለት ነው። እና ለማንኛውም መልካም በዓል ይሁንላችሁ ውዶቼ። ፏ ድምቅ በሉ፣ እንዳይከፋችሁ ውድ እህቶቼ። በዓልን የማታከብሩ ፈታ በሉ።